በቬኔዙዌላ የሚገኘው ላሳ ባኔታ፣ በራሺያ የሚገኘው ብላክ ዶልፊን፣ በሰሜን ኮሪያ የሚገኘው ካምፕ 22 በዓለማችን እጅግ አደገኛ እስር ቤቶች በሚል ስማቸው ቀድሞ ይጠቀሳል። እነዚህ እስር ቤቶች ደግሞ ለአስቸጋሪ ሴት ወንጀለኞች ብቻ ተብሎ የተሰሩ ለያዥ ለገናዥ ያስቸገሩ ሴት ወንጀለኞች የስራቸውን ዋጋ የሚቀበሉበት የምድር ሲኦሎች ናቸው። ልክ እንደነዚህ እስር ቤቶች ሴት ወንጀለኞችን ብቻ የያዙ እጅግ አደገኛ ወህኒ ቤቶችም በተለያዩ የዓለም ክፍሎችም አሉ። አብዛኞቹም ሲኦል ምን አላት የሚያስብሉ ዘግናኝና አጃይብ የሚያሰኙ ናቸው። Where their cruelty persists even behind bars. While tales of male prisoners inflicting terror within prison walls are well known, history attests that women can be equally formidable within the prison system. ወደ ቤተሰቦቻችን በዛሬው ተረካችን ዓለም እጅግ አደገኛ ብሎ ከአንደኛ እስከ 10ኛ ቦታ የሰጣቸውን የሴት እስር ቤቶች እንዲሁም አደገኛዎቹ ሴቶች ከተቆለፈው ቅጥር ውስጥ ነው የሚያሳልፉትን ሕይወት እናስቃኛችኋለን። አብራችሁን ዝለቁም። መቼም የእስር መልካም ባይኖረውም የእስር ቤት መልካም አይጠፋውም። በመግቢያችን ልናስቃኛችሁ ከመረጥናቸው 10 አደገኛ የሴት እስር ቤቶች መካከል ሻል ከሚለው ከ10ኛው መነሻችን እናድርግ። በዓለም 10ኛው አደገኛ እስር ቤት መገኛው በዚሁ በአህጉራችን አፍሪካ ነው። ከአባይ ወንዝ ጋር ነጋ ጠባ የምትነታረከን ግብጽ የዚህ እስር ቤት ባለቤት ነች። ይህ እስር ቤት ባንሃ የሚል ስያሜ ያለው ሲሆን በተለይ ከጽዳት ጋር በተያያዘ ከፍተኛ ጉድለት አለበት። የቆሻሻው ነገር አልፎ አልፎ ቆሻሻ ማጠራቀሚያዎች ሲገኙ እንደ ቅንጦት ዕቃዎች እንዲቆጠሩም የሚያደርግ ነው። በስም የለመድናት ወፌላላን ጨምሮ ወንጀለኞች ያላደረጉትን እስኪያምኑ ድረስ ግርፋትና ማሰቃየትም ይፈጸምባቸዋል። በባንሃ የታሰረች ሴት ቤተሰቦቿ እንዲጠይቋት ፈቃድ አገኘች ማለት ደግሞ ሎተሪን ከማሸነፍ በላይ እድለኛ ሆናለች። በዚህ እስር ቤት ታሳሪዎች ሲኦል ምን አላት የሚያሰኝ ሕይወትን ለመግፋትም ይገደዳሉ። ሰብአዊ መብት ተሟጋቾች ስለነዚህ እንስቶች አያያዝ አቤት ቢሉም ሰሚ ሳያገኙ ቆይተዋል። ወደ 9ኛው ስንሻገር ይህንን ደረጃ የያዘው በካሊፎርኒያ የሚገኘው ቻውቸሎ ወህኒ ቤት እናገኘዋለን። በካሊፎርኒያ እምብርት ላይ የሚገኘው የእስር ቤት ብዙ ሴት ታራሚዎችን በመያዝ በዓለም አቀፍ ደረጃ ስሙ የሚጠቀስ ነው። በየጊዜው ቁጥራቸው ከ3500 የማያንስ እስረኞች እንደሚገኙበትም ይገለጻል። ከእስረኞቹ ቁጥር መብዛት በላይ ግን በከፍተኛ ወንጀል ውስጥ የተነከሩ ታራሚዎች የሚበዙበት በመሆኑ ሁል ጊዜ ነውጥ አያጣውም። ቻርልስ ዳርዊን ሰርቫይቫል ኦፍ ዘ ፊተስት የተሰኘው ኢቮሉሽን ቲዮሪ የዚህ እስር ቤት ሁነኛ መገለጫ ነው። እስር ቤቱ ወጠምሻ ጠባቂዎች ቢኖሩትም ታሳሪዎች በደህና ለመቆየት ግን አንድም ከማንም ጋር ሳይነካኩ አርፎ መቀመጥ አሊያም ምህረት የለሽ ተደባዳቢ መሆን ያሻል። ነውጥና ጠብ ጠፍቶ አያውቅም። የእስር ቤቱ ጠባቂዎች ላይ ራሱ በየጊዜው የሚደርሰው ጉዳት ከፍተኛ ነው። የሰብአዊ መብት አያያዙም ቢሆን የሰብአዊ መብት ተሟጋች ነኝ ዲሞክራሲም ከኔ ወዲያ ላሳር ከምትለው አሜሪካ የሚጠበቅ አይደለም። የወጣ ዜና እንደሚያሳየው ከዚህ ወህኒ ቤት ታራሚዎች መካከል የበርካቶች ሕይወት ማለፉን ነው። ታራሚዎቹ ሕይወት ያለፈውም በከፍተኛ ሙቀት ምክንያት መሆኑ ተመላክቷል። ታራሚዎቹ ሕይወታቸው ባለፈበት ጊዜ የአካባቢው ሙቀት ከ95 ዲግሪ ይሻገር ነበር ተብሏል። ሙቀቱ በዚህ ደረጃ ከፍተኛ ቢሆንም ማረሚያ ቤቱ ግን ብዙ ታራሚዎችን በጠባብ ቦታ ቆልፎባቸው ይውል እንደነበረም የሰብአዊ መብት ተሟጋቾች አጋልጸዋል። በእርግጥ የዚህ ማረሚያ ቤት ነውጠኛ ታራሚዎች እንኳን ሙቀት ነው ተብለው ተለቀው ተቆልፎባቸው እንኳን እርስ በርስ ሲፈናከቱ ነው የሚውሉት። ታሳሪዎቹ አደገኛነት፣ የማረሚያ ቤቱ አያያዝና የአካባቢው የአየር ጠባይ ተዳምረው ይህንን ወህኒ ቤት የምድር ሲኦል አሰኝተውታል። ከ10ኛው ጀምረን የዓለማችንን አደገኛ እስር ቤቶች መመልከታችንን ቀጥለናል። 8ኛ ላይ የተቀመጠው ወህኒ ቤትም ታዲያ ወደ ሩቅ ምስራቅ ይወስደናል። ይህ እስር ቤት በሽብር ቡድኖቿ ዝናን ባተረፈችው አፍጋኒስታን ይገኛል። ስያሜው ደግሞ ፖል ቸርኪሄ ይሰኛል። አፍጋኒስታን ወትሮም ስሟ በመልካም አይነሳም። ከዓመታት በፊት ቶምሰን ሮይተርስ በተባለ ግብረ ሰናይ ድርጅት የበጀት ድጋፍ በተሰራ ጥናት አፍጋኒስታን ለሴቶች ምቹ ባለመሆን የዓለም ቁንጮ ተብላለች። በሀገሪቱ የሚንቀሳቀሰው የታሊባን ታጣቂ ቡድን በአፍጋኒስታን የሚገኙ ሴቶች የውበት ሳሎኖችን እየዞረ ሲዘጋ እናስታውሳለን። ቡድኑ እንደ አውሮፓውያን አቆጣጠር በ2021 ስልጣን ከያዘ በኋላ ሴት ወደ ማጀት ወንድ ወደ ችሎት ብሂል ነው የተገበረው። ፊደል ከቆጠሩ በቂ ነው
በማለት ከፍተኛ ትምህርት መከታተልንም ከልክሏቸዋል። ታሊባን ሴቶች እንዳይማሩ ብቻ ሳይሆን እንዳይሰሩም ገደብ ጥሎባቸዋል። በ2022 የወጣ መረጃ እንደሚያስረግጠው በዛ ዓመት በአፍጋን ከተፈጸሙት የሥራ ቅጥሮች ሴቶች ያገኙት ዕድል 25% ብቻ ነበር። የአፍጋን ሴቶች ጤናቸውን መጠበቅ የሚችሉበት ስርዓት የለም። በሀገሪቱ የጤና ክትትሉ እጅግ ደካማ ስለሆነ ከ1000 የሀገሪቱ ሴቶች ውስጥ 70ዎቹ በእርግዝና ወይንም በውልድ ጊዜዎታቸው ያልፋል። በእንቅርት ላይ ጆሮ ደግፍ እንዲሉ ፈጣሪ ታምር በሰላም ከሚገላገሉ ሴቶች መካከልም እንኳን በአግባቡ የሚታረሱበት፣ የሚሉሱት፣ የሚቀምሱት ያላቸው ጥቂት ናቸው። ለልጆቻቸውም እንኳን የተመጣጠነውን ሆድ የሚሞላው ምግብ ለማግኘት ይቸገራሉ። አፍጋናዊት ሆኖ በዘመናዊ ልብስ ዘንጣለሁ ተገላልጫ ይሄዳለሁ ማለት አይታሰብም። ሴቶች ከራስ ፀጉር እስከ እግር ጥፍር የሚሸፍነውን ልብስ መልበስ ግዴታቸው ነው። ይህንን ሕግ ከጣሱ ወንድ ዘመድና ቤተሰቦቻቸው ለእስር ይዳረጋሉ። መደበኛ ሕይወትን የሚመሩ ሴቶችን ያህል ፈተና ካለባቸው በወንጀል ተከሰው ዘብጥ እየወረዱት ምን አይነት ሕይወት እንደሚገፉ መገመቱ አያዳግትም። በወህኒ ቤት የሚቀርብላቸው ምግብ ንጽህናው የተጓደለ በመጠኑም ያነሰ ነው። በአጠቃላይ እስር ቤቱም የንጽህና ጉድለት አለበት። ቤተሰቦቻቸው ማነጋገር እንደ ቅንጦት የሚቆጠር ነው። አንዳንድ መረጃዎች እንደውም በወንድ እስር ቤት ጠባቂዎች ጾታዊ ጥቃት የሚደርሱባቸው በርካታ መሆናቸውን ያመለክታሉ። ለሳምንትና ከዛ በላይ ለብቻቸው ጨለማ ክፍሎች የሚዘጋባቸውም አሉ። በዚህ እስር ቤት በሚያሳልፉት ሕይወት ካልቀናቸው የሚሞቱትም በርካታ ናቸው። 7 ብለናል። በዓለም እጅግ አደገኛ ተብሎ ይህንን ደረጃ የያዘው በተለይ ድሮ የብዙዎቻችን ቀልብ በአክሽን ፊልሞቿ ከገዛችው ከወደ ህንድ ይገኛል። የእስር ቤት ቲሃር የሚል መጠሪያ ሲኖረው በተገቢው መንገድ መያዝ ከሚገባው ቁጥር ከ3 እጥፍ በላይ ያለ አቅሙ የተሸከመ ነው። በየጊዜው ከ17 የማያንሱ ታራሚዎች እንደሚገኙበትም ይነገራል። ለአፍጋኒስታን ሁሉ ህንድም ብትሆን ለሴቶች የምድር ሲኦል ከሚሰኙት ሀገራት ተርታ ነች። አሁን በሀገራችን ኢትዮጵያ እየሰማን የምንገኛቸው ለጆሮ የሚሰቀጥጡ ያስገድዶ መድፈርና የሴቶች ግድያ በህንድ የዕለት ከዕለት ተግባር ወደ መሆኑ የተሸጋገሩ ይመስላል። ሕፃናት በለጋ ዕድሜያቸው ተደፍረው ሕይወታቸው ያልፋል ወይንም ከባድ የአካልና ስነ ልቦና ህመም ይዳረጋሉ። ለአቅመ ሔዋን የደረሱትም ቢሆኑ ያለ ፍቃዳቸው በቡድን ተደፍረው በየዕለቱ ዜና ይሆናሉ። በህንድ እስር ቤቶች የሴቶች ሕይወት ደግሞ ከዚህም ይከፋል። በተለይ በዚህ ቲሃር በተሰኘው እስር ቤት የሚገቡ ታራሚዎች ሞትን የሚያስመኝ ጊዜን ያሳልፋሉ። ታራሚዎች በየቀኑ ከባድ ፀሐይ ላይ እንዲቀቀሉ ይደረጋሉ። ግርፋትና ማሰቃየት የዕለት ምግባቸው ነው ማለት ይቻላል። በየዕለቱ እንደ ቡፌ የተከሸኑ ዱላዎችና የማሰቃያ መንገዶች በአይነቱ ይቀርቡላቸዋል። ጠላታቸው እንኳን የማይመኙለትን ቀንና ሌሊትን ይቆጥራሉ። በክፉ ዓይን የሚያዩትን እስረኛ በስለት ለመግደል በመርስ ድፍት ለማድረግም ሙሰኞቹ እስር ቤቱ ዘበኞች የተመቹ ናቸው። ገንዘብ ወደ ኪሳቸው ከገባ ምንም የተከለከለ ነገር ቢሆን እስር ቤቱን ቅጥር አልፎ ይገባል። በዚህ ምክንያት ታራሚዎች ሕይወት ማለፍና የአካል ጉዳት መድረስ ተደጋግሞ ይስተዋላል። ወንድን የሚያስንቁ ተደባዳቢና ነውጠኛ ሴቶችም ወህኒ ቤቱ መገለጫዎች ናቸው። እዚህ ትርምስና ስቃይ ውስጥ ሁሉንም በአንድ የሚያግባባቸው ዜማ ዋይታ፣ ሁሉንም በአንድ የሚያሰባብራቸው ስሜትም የቁም ስቃይ ብቻ ነው። በዓለም አደገኛ የሴቶች ወህኒ ቤት ደግሞ የራሽያ ብላክ ዶልፊን ማረሚያ ቤት ነው ይለናል መረጃችን። ይህ እስር ቤት የአረመኔነት ጥግ፣ የወንጀለኝነት አውራ ናቸው የተባሉ ሴት ራሻውያን ፈጣሪ እስኪወስዳቸው የመጨረሻ ማረፊያቸውን የሚያደርጉበት ነው። መቼም ፍርድ ፈጣሪ ቢሆንም እንዲህ ወደር የለሽ ወንጀል ሰርቶ ገነት የለምና ማረፊያቸው ሲኦል እንደሆነ ይጠረጠራል። ብላክ ዶልፊን እስር ቤትም ታዲያ ለእነዚህ ታራሚዎች በምድር እያሉ ሲኦልን ያለማምዳቸዋል። ታራሚዎች በሰልፍ ተደርድረው አይናቸው ግጥም ተደርጎ ታሰሩና ለበርካታ ሰዓት ቆመው እንዲያሳልፉ ይደረጋሉ። በወጠምሻ ግራፊዎች ወፍ የላላ መገረፍም ቁርስ፣ ምሳ፣ ራት እንደመብላት በየቀኑ ማድረግ ያለባቸው ነገር ነው። በዚህ ወህኒ ቤት አደገኛ ገዳይ ታራሚዎች ደግሞ ከቅጣቶች ሁሉ የከፋው የሚባልለትን ስዋሉ የተሰኘው የዮጋ አቀማመጥ ተቀምጠው በርካታ ሰዓታትን በከፍተኛ ስቃይ እንዲያሳልፉ ይደረጋሉ። ያኔ ልጅ እያለን እጅ በጆሮ እንኳን እንዴት ፈታኝ እንደነበረች መቼስ አንረሳትም። ታራሚዎቹ ይህንን ስቃይ ተቋቁመው ጎናቸው ረፍት ቢያሻው ሲያምራቸው ይቀራል። እስረኞች ምን ቢቆርጣቸው ከማታ ውጪ ቀን አልጋቸው ላይ አረፍ ማለት ፈጽሞ አይችሉም። የሰው ልጅ የጭካኔ ጥግ የተባሉትን ሁሉም የዚህ ወህኒ ቤት ሴት ታራሚዎች ይቀምሳሉ።
5 ስንል ደግሞ የታይላንዱ የባንኮክ ሴት ታራሚዎች ማዕከል እናገኛለን። በታይላንድ መዲና የሚገኘው ይህ ማረሚያ ቤት በአማካይ 500 ታራሚዎችን በሚይዝ ቦታ ላይ ከ2000 በላይ እስረኞችን ያስቀምጣል። የንጽህናው ነገር ደግሞ አይነሳም። በንጽህና የማያያዘው እስር ቤት ከታራሚዎቹ ብዛት ጋር ተዳምሮ የቆዳ በሽታ እንደ ጉንፋን ደጋግሞ የሚይዛቸው ነገር ነው። የሀገሪቱ ሙቀት ደግሞ አይጣል ነው። በሙቀት መቆጣጠሪያ ታግዘው ለመኖር በሚፈተኑባት ሀገር ታራሚዎች ታፍገው ሞታቸውን ቀን ይቆጥራሉ። ታራሚዎችም የእስር ጊዜ አልቆ ወጥቼ ሳይሆን ሞቴ በቀረበ የሚያሰኙ ቀናትን ያሳልፋሉ። በዚህ ዝርዝር ካሊፎርኒያ ብርቱ ተፎካካሪ ሆናለች። 9ኛ ላይ የተቀመጠችው ቻውቸሎ ወህኒ ቤት ከወደ ካሊፎርኒያ መሆኑን ጠቁመናችሁ ነበር። ከዓለም አደገኛ እስር ቤቶች ተርታ 4ኛ የተባለውም ከዚህችው ከካሊፎርኒያ ከተማ የተገኘ ሆኗል። የዚህ ጸባይ ማረሚያ ቤት መጠሪያ ቫሊ ስቴት ይሰኛል። የነውጠኛ ሴት ታራሚዎች መናኸሪያ የሚባለው ይህ ማረሚያ ቤት ጸብና ድብድብ አያጣውም። ታራሚዎች እርስ በርሳቸው ሲደባደቡ ይውላሉ። የአካል ጉዳት ከፍ ካለም የህይወት መጥፋት ይከሰታል። የሙስናውም ነገር አይጣለው። ገንዘብ ያለው በሰማይ ብቻ ሳይሆን በእስር ቤት መንገድ አለው። ወደ ወህኒ ከመውረዳቸው ሰርተው የሚዘርፈው ገንዘብ ካካበቱት የእስር ቤቱን ጠባቂዎች በመደለል የጣፈጠ ይበላሉ። ስቃይና እንግልትንም አይቀምሱም። ያሻቸውን እያስገቡ አይነ ውሃ ያላማረቻቸውን ታራሚም የተፈጠረችበትን ቀን ያስረክሟታል። የሚያሸልምና እሳያበጀ የሚያሰኝ ባይሆንም በዓለም እጅግ አስከፊው ማረሚያ በመባል ቦታውን ይዞ የሚገኘው ደግሞ ሮዚስ የተባለው እስር ቤት ነው። መገኛው ደግሞ በአሜሪካዋ ኒውዮርክ ከተማ ነው። የዲሞክራሲ አባትና እናቱ ነኝ የምትለው አሜሪካ በዚህ ዝርዝር አስከፊ እስር ቤቶቿ የምትለው እንደማትኖር ያሳብቃሉ። በሌሎች ሀገራት የውስጥ ጉዳይ የገባች ወንጀለኛ እንኳን ቢሆን ተቀማጥለው ይኖር የምትለው ሀገሪቱ በግዛቷ ያሉትን ግን ቁም ስቃያቸውን ታሳያቸዋለች። ከትና ትርምሱ ከሌሎች እስር ቤቶች ጋር ያመሳስለዋል። ሙስናውም ሌላኛው መልኩ ነው። ከሁሉም በላይ ግን ታራሚዎች እጅግ አስጨናቂ በሆነ መልኩ ስለሚያዙ ጨርቃቸውን ጥለው የሚያብዱት ብዙ ናቸው። እስር ቤቱ በአደገኛ ወንጀለኞችና የድብድብ ሱሰኞች የተሞላ በመሆኑ ግላዲያተር ትምህርት ቤት የሚል ተቀጽላ ስምም አለው። ሁለት ስንል መዳረሻችን ስፔን ይሆናል። አውሮፓዊቷን ሀገር በዚህ ዝርዝር ውስጥ ስናገኛት ወህኒ ቤቷ ደግሞ አልኳራ ዴ ጓርዴራ ይሰኛል። እስረኞች በጠባብ ቦታ ታጭቀው ኑሮ ከተባለ መቃብርም ይሞቃል ብለው አሊያም ከሞት መሰንበት ይሻላል ብለው ይኖራሉ። የሰብአዊ መብቶች ጥሰቱ እስከ ጥግ ድረስ ነው። ሁሉም ስቃይና እንግልት ከሚችሉት ከሚቋቋሙት በላይ ሆኖባቸው በየአጥሩ ስር በቁማቸው የሞቱ ሆነው አቅላቸውን ስተው ማሰብ አቁመው የሚናውዙ ሴት ታራሚዎችን በገፍ ማየት የተለመደ ነው። በመጨረሻም ዝርዝሩ ቁንጮ ላይ ደርሰናል። ከሁሉ የበለጠ አስከፊ ተብሎ አንደኝነቱን የወሰደው የብራዚሉ ፔድሬኒያ ወህኒ ቤት ነው። ድብድብ በዚህ እስር ቤት የኦክሲጅን ያህል አስፈላጊ ነው። ብዙ ጸብ ያለሽ በዳቦ የሚባሉ ነውጠኛ ሴቶች የተጠራቀሙበት በመሆኑ ድብድብ መቻል ምርጫ ሳይሆን ለመትረፍ የሚያስፈልግ ግዴታ ነው። ቦታው ከማረሚያ ቤትነት ይልቅ የቀብር ስራ አስፈጻሚ የሚለው የሚገልጸው ይመስላል። በየቀኑ በድብድብና በሚደርስባቸው ስቃይ ያሸለቡ የምድሩን ትተው ወደ ሰማዩ ሲኦል የሚሸኙት የትየለሌ ናቸው። ከዚህ እስር ቤት የቅጣት ጊዜን አጠናቆ በሰላም መውጣት የሎተሪ አሸናፊ መሆን ያህል የበዛ ዕድለኝነትን ይጠይቃል ተብሎለታል። ወደ ቤተሰቦቻችን እስኪ በነካጃችሁ የኛንም ንገሩን የሚል ክፉና የሚያነካካ ጥያቄ ሳታቀርቡልን በአስከፊነታቸው ተወዳዳሪና ተገዳዳሪ የላቸውም የተባለላቸውን የዓለማችን ሴት ወንጀለኞች ጸባይ ማረሚያዎችን ወደ እናንተ ያደረስንበት የዛሬው ጥንቅራችን እዚህ ላይ እንቋጭ። ቤተሰባዊነታችን ተጠናክሮ እንዲቀጥልና ቀጣይ ስራዎቻችንም እንዳያመልጧችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። ለወዳጅ ዘመዶቻችሁም ያጋሯቸው። ሰላማችሁ ይብዛ።